አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁ። አህለን ብያለሁ። ወንዶቼ ግቡ። ተክለፍልፌ ቁጭ አልኩኝ። ይገርማል። ኧረ ይገርማል። ተመሸኮሌ አንቀር ሳልዘጋጅ ቪዲዮ ባበራ ማለት ነው። እና የሆነ ነገር ሰምቼ ማለት ነው። እንግዲህ ሰይድ የመኒ እና ሱመያ ማለት ነው። እንዴ ሰይድ ማለት ነው። ሰይድ ከሌላ ወልዷል ስላለች ያንን ልጅ ሀቁ ታልወጣ ልጆችን አላሳይህም፣ እኔ እናንተም አንታረቅም አለችው። ሰይር ደግሞ እኔ ያልወለድኩም ተሌላ አላት። በዚህ አጋጣሚ ሰው ነገረኛ ነው። ሰው ማንም ይሁን እርግጠኛ ሳይሆን ነው ሰውና ሰውን አብሶ ባለትዳሮች ላይ የሆነውን አልሆነም ያልሆነውን ሆኗል ብለው ባለትዳሮችን ለማነጣጠል የሚቸኩሉ ብዙ ሰዎች አሉ፣ አላህን የማይፈሩ ማለት ነው። አሁን እነዚህ ሰይድ እንግዲህ እኔ ምንም ነገር የለብኝም እያለ ነው። ሱመያ ግን ሰምቻለሁኝ ተጀሚላ ተናሽ ልጅ ወልደሃል፣ እሷም ወንድ ልጅ እሱን ሀቅ ታልወጣልኝ ከዚህ ታገባሃት ሌላ እሱ ነው ያንገበገበኝ። እንዴት በእኔ ላይ ተውጭ ተወልዳለህ ሸሽግኸኝ፣ እሱን ሀቅ ታልወጣልኝ አልታረቅም ልጆችንም አላሳይም ብላ መልስ ትሰጠው። አሁን ሰይድ ደግሞ ወደ የመን ልሄድ ነው አጣራልሻለሁ አላት። በዚህ ጉዳይ ላይ ብዙ ነገር እንቅፋት ያሉት ነገር አሉ፣ ሚዲያ ላይ የማይወራ ነው ብሎ አለ ማለት ነው። እርግጥ ነው ብዙ ነገር አለ፣ ውጣ ውረድ አለ። እንደዚህ ያለ ነገር ከባድ ነው ማለት ነው። ግን እሱ ምንድነው በጣም የገረመኝ ነገር ማለት ነው፣ አሁን እሱ እንግዲህ ደይ ምርመራ አረግልሻለሁ አላት። የሱስ ተሆነ ምን ይሆናል? ልትታረቅ ነው ልትተው? እዚህ ላይ ደግሞ እርግጠኛ አይደሉም ሁሉም ማለት ነው። እሺ የሱ ካልሆነ ልትታረቅ፣ የሱ ተሆነ ደግሞ ወይ ልትታረቅ ነው። በዛው አጋጣሚ እህታችን ሱመያ ማለት ነው አንዴ ተወልዷል ታዩ ከእንግዲህ በኋላ ተቀጥቷል። ሰይድ አመቱ ነው ልጆቹን ታጣ ማለት ነው። ታረቁ ማለት ነው። ረህመቱን አውርጂ ታዩ። አሁን ሂዶ ደን ምርመራ አድርጎልሽ ልጁ የሱ ተሆነ እሺ፣ የሱ ታልሆነ ደግሞ ልትታረቂ፣ የሱ ተሆነ ደግሞ ላትታረቂ ነው። እርግጠኛ ነኝ እንደዚህ ነው አሁን እንጂ መልሱን ግን አልሰጠሽም እንጂ ማለት ነው። እና እሱ ምንድነው እኔ አሁን የምላችሁ ውዶቼ ሱመያን ማለት ነው በኮሜንትም በስልክ ቁጥሯ የምታውቁት ይሄን ነገር ታዩ በሏት። ደን ምርመራውን ማረግ ያርግ። ግን ድንገት የሱ የሆነ እንደሆነ ላትታረቅ ስለሆነ ጦር ነው ወላሂ የመን ድረስ እንግዲህ ተንከራተ ይሄ ልጅ። ሁለተኛ እንግዲህ ወይን ይሱት ሆኗል ተተባለ አንድ የተፈጠረ ነገር ነው እንግዲህ ላትታረቅ ነው ማለት ነው። እና ምከሯት ማለት ነው። ታረቂው፣ ልጆቹን አሳዩ፣ ታረቁ፣ አብራችሁ ሆኖ አንዴ የተፈጠረው ነገር ተፈጥሯል፣ ሁለተኛ እንዳይፈጠር ቃል ይግባልሽ ብላችሁ ኮሜንት ላይ ያስቀምጡላት ማለት ነው ውዶቼ። ሁላችንም እንቆጣ ሱመያን ንግስቷን ማለት ነው። በዚህ አጋጣሚ ደግሞ እንዲምላችሁ ነገር አለ። ይቺ አሁን ያገባት ሚስቱ ማለት ነው ምንም ይሁን ምንድነው የምትለው ብር ብቻ ነው። አንዱ ዲፍት ታረገህ ተሌላ ያወለድካቸው ልጅህ መጥተው ብርህን ይቀሙኛል፣ አካውንቴን አይተው ብሬን ይካፈሉኛል ነው እንጂ የምትለው ስለሱ መሞት ምናምን አታስብም። ሰይድ ያው ይነክ እቺ ትገልሃለች፣ አላህ የሆነህ ብቻ ማለት ነው። ወላሂ እቺ ሴት ትገልሃለች። በቃ እኔ የምለው ትገለዋለች ነው። ሁሉም ኮሜንቶች ደግሞ የሚሉት ለአንተ ብላ ታህል ለብር ብላ ነው፣ ኸይር ተጠንቀቅ ነው እያሉት ያሉት ማለት ነው። እና ይሄንን የምለው እኔ ምንድነው አላህ የሆነው እህቱም ጀርመን ያለችው እያበደች ነው። በዚሁ አጋጣሚ
ባልና ሚስትን የልጆችን እናት ፈነቀለች። ከየት እንደመጣች አናቅም። ከወንድሜ ውስጥ ውጪ እያለቻት ነው ማለት ነው። ይሄንን እምላችሁ እኔ ምንድን ነው አላህ ይሆናችሁ ብቻ። ሁሉም ነገር ለኸይር ነው። አላህ ይሶብር ነው የሚባለው ወለ ምንድን ነው? እስቲ ነገሩን ወደ እናንተ ትቻለሁ ማለት ነው ውድ ጓደኞቼ። አንድ ነገር ደግሞ እምላችሁ አለኝ። የመን እና ኢትዮጵያ ማለት ነው አሁን 80,000 የአየር ትኬት 80,000 ነው አለ። የአየር ትኬት ከኢትዮጵያ የመን ድረስ እንግዲህ 80,000 ማለት ነው። ሲሄድ 80,000 ሲመጣ 80,000 ስንቴ ነው አሁን የሄደው ራሱ የመን ማለት ነው? አራቴ ነው እንደዛ። አሁን አምስተኛው ነው መሰለኝ የሄደው። ይኸው አሁን አራተኛው ነው። እሱ ምንድነው ይሄ የምላችሁ የመን ራሱ ጦርነት አለ። ሳኒያ ነው የት የሚሉት ሀገር ነው በጣም ጦርነት አለ። እንደዛው እንደ ኢትዮጵያ በሉት እና አላህ የሆነው ማለት ነው። ለሰይድ እንደው አድርጉለት። በዛው አጋጣሚ በደህና ሂደህ ና ቶሎ አላህ ይመልስህ በኸይር። ወንዶች ያው ተቆጠቡ ማለት ነው። ይሄ እንግዲህ ሁሌ ያፈላችሁ የቀልድ ነው። ይሄ ቀልድ ነገር የማያመጣ ነገር እኮ የለም። ይሄ ቀልድ ማለት ነው። እሱ ምንድነው እንግዲህ የዛን ጊዜ ሰው አርግ ተብሎ ለፈራንክ ብሎ ነው እንግዲህ እዚህ ሙሲባ ውስጥ ገብቶ ቤቱንም ያፈራረሰ እሱም ይሄን ያህል የተንገላታው። ሲቀጥል ደግሞ ልጆቹን የሚያጣው በዚህ በልጅ የተነሳ ነው። ወላሂ በዚህ በልጅ የተነሳ በጣም አሳዘነኝ ዛሬ ማለት ነው። ወላሂ ላዚም ሁሉም ነገር ለኸይር ነው። እንግዲህ አላህ ይርዳህ እንላለን። ሌላ ምን ይባላል? አላህ ያስተካክልልህ። ተንግዲህ በኋላ ደግሞ እንደዛ ያለ ነገር እንዳይደገምህ ማለት ነው። ምን አለችው እቺኛይቱ ሚስቱ? አንተን ለብር ብለው ሁሉም ሴቶች ይወዱሃል። ይሄ መላጣ ስለሚያበራ ነው መሰለኝ ሁሉም ይወዱሃል ለብር ብለው ነው እንጂ ላንተ ታየው ለብር ብለው ነው አላለችው መሰላችሁ? እኔ በሰቅጦች ብዬ ነው ወስኩት ማለት ነው በዛው አጋጣሚ። እና እንደዛ ያለም አለ እንግዲህ አላህ ተዚህ ይጠብቃችሁ። እንደዛ አላህ ይጠብቃችሁ ነው የሚባለው ውዶቼ። እኔ በጣም ግርምርም ያደረገኝ ነገርም አለ ደግሞ አንድ ሱብሃንአላህ። እሱ ምንድነው አላህ ሱብሃነሁ ወተዓላ ከእንደዚህ ያለ ነገር ይጠብቀን፣ መልካም ነገር ይወፍቀን ነው የሚባለው ውዶቼ። አለኩል ያልን ለሌላው ነገር በሌላ ቪዲዮ ልንጣላችሁ ረጅም ስለሆነ ደቂቃውን አላስረዝምባችሁ። ቪዲዮውን ላይክ እና ሰብስክራይብ አድርጉልኝ። ለምን ነው ሰብስክራይብ የማታረጉልኝ? በዚህ አጋጣሚ ቆይ ሰብስክራይብ ያኔ የተወሰነ ነው እንጂ አይጨምርም። የሌላው እኮ በአንድ ቀን በቃ 20K 5K 60,000 በሁለት ቀን ነው ጥቅ የሚለው። የኔ እኮ በኬ የለውም እንኳን ኬ በቁጥር የለውም ማለት ነው። ስለዚህ ለምንድን ነው ማለት ነው? ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እይታ አለው እይታያችሁ ተቪው ላይክ እና ሰብስክራይብ የለውም እና እንደዛ ለማድረግ ሞክሩ ኢንሻአላህ። ቢስሚላህ በአዲስ ነገር መጥቼ ደግሞ የምነግራችሁ ነገር አለ። ማታ ይሻላል ኢንሻአላህ ቢስሚላህ። አሁን ይሄን ቪዲዮ ላይ ማታ መጥቼ የምነግራችሁ ነገር አለኝ። አሁን በዚህ ይበቃናል ማለት ነው ውድ ጓደኞቼ። ሰላማችሁ በዚህ ይበልልኝ። ላይክ እና ሰብስክራይብ ማድረግ አትርሱ። ላይክ አድርጉ፣ ሰብስክራይብ አድርጉልኝ። እንግዲህ ለሰይድ ለማኔና ለሱመያ ንግስቷ ሱመያን እንደነገርኳችሁ በኮሜንት ተቆጧት። ልጁን ታሳየው ነገ ባላህ ቤት ያስገኝሻል። ከልጅ እናት አባት መነጣጣል ሐራም ነው። አንዴ የተፈጠረው ተፈጥሯል። ከእንግዲህ እንዳይደገመው ቃል አስገቢው እንጂ ያለፈውን ማሪው ማለት ነው። እና ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።